እየሞከርኩ ነው ከደረጃዬ ዝቅ ብዬ ለመስራት እየሞከርኩ ነው ሊስትሮ ለመስራት እየሞከርኩ ነው ከተማርኩበት ሙያ ውጪ ለመስራት እየሞከርኩ ነው እኔ እኮ ልከብሎት እየሞከርኩ ነው እየታገልኩ ነው ያንተ መሞከርና መታገል ለኔ ለልጆቼ የትምህርት ቤት ይከፍልልኛል ያስበዛ ይከፍልልኛል በየጊዜው የሚጨምረውን መብራትና ውሃ ይከፍልልኛል ንገረኝ እስኪ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ያው ሞክር እምቢ ካለህ ሞክር ነው አዎ ሁሉም ሰው በዚህ ሰዓት እየሞከረ ነው እጁን መቼም አጣምሮ የተቀመጠ ሰው ማንንም የለምና በጣም ከባድ ነው ነገር ግን ይሄ እየሞከረ ነው የሚሉት ነገር እኔ ምንም አልገባኝም ውድ የኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ እንግዲህ በዛሬው ዕለት እንደሰማችሁት እቺ እየሞከርን ነው የሚሏት ነገር በጣም ሲበዛ እንግዲህ በሶሻል ሚዲያው ላይ የተለያየ አይነት ስሜት ይዞና የተለያየ ተጋጨና እንዲሁም መስማማት ሁሉ የሌለበት አይነት ጦርነት እስከሚመስል ድረስ እንግዲህ ውይይቶች መጥተውበታል ማለት ነው እየሞከርኩኝ ነው ይላል እንግዲህ እና በዚህ ዓለም ላይ ስንኖር ማን ሞክረው ነገር እንደሌለ ሁላችንም እናውቃለን ለምንድን ነው ይሄ እየሞከርኩ ነው የሚለው ነገር እንደዚህ ተጋኖ የወጣው እስቲ እንግዲህ ከዚህም ከዛም የሰበሰብኳትን ነገር ሰብሰብ አድርጌ ላሳያችሁና እየሞከርን ነው የሚለውን ነገር እስቲ በየትኛው ነው የምንተረጉመው የሚለውን ደግሞ አብረን እንነጋገርበት መልካም ጊዜ ይሆንላችሁ እየሞከርኩ ነው ይገርማል ህይወት ቢቻን እንኳን ተው መንገዴን ጓዛለሁ ቀን ከቀን ትግል ነው ህይወቴ ያልተነገረ ታሪክ በልቤ ወድቄ ተነስቻለሁ ደጋግሜ ማንም አይደርስ ያለውበት ስፍራ ባባይኔ ህልም በልቤ እንትን ቢልም መንፈሴ ይጮሃል እንዴት አደራችሁ እግዚአብሔር ይመስገን ደህና ነን እግዚአብሔር ይመስገን ብለን ደህና ለመሆናችንን ለመሸፈንና ደህና መሆናችንን እንዲያውቁልን በጣም ብዙ ቃላቶች እንደረድራለን የልባችን ያውቃል ደህና አይደለም ይሄ ማለት ግን ጥሩ ቀን አይመጣም ማለት አይደለም ከችግራችን ከሐሳባችን ከጭንቀታችን ካለመሆናችን ወይም ከአይምሯችን የሚበልጥ አምላክ አለ በጣም ትክክል ስለዚህ ላስታውሳችሁ ነው ከችግራችሁም ከራሳችሁም የሚበልጥ አምላክ ስላላችሁ ደህና ትሆናላችሁ ደህና እንሆናለን you together አንተ አይገባም እንዴ እየሞከርኩኝ ነው ስማ ራስን ችዬ መኖር ጀምራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ መች ነው ራስን ችለህ የምንኖረው እየሞከርኩ ነው ትላለህ እንዴ አንተ አይገባም እንዴ እየሞከርኩኝ ነው የናቲ መች ነው ራስን ችለህ ከዚህ ቤት መጥቶ ታይምት ጉልበት አጋጭዬ ለመኖር እየሞከርኩኝ ነው ያባቴን አንተን ከሞልድ ሁለት በሬ ገዝቼ ባርስ ይሻለኛል የሚል ምርቅት ቃልችዬ ለመኖር እየሞከርኩኝ ነው የጎረቤቶችን መሸዋግበተ ወግ ማድረግ መታሰየን የሚል ትክታቃትዬ ለመኖር እየሞከርኩኝ ነው የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራችዬ ለመኖር እየሞከርኩኝ ነው ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው ሐሳብ ማውን ካልቻልኩ መኖር ማንን ሊጠቅም ነው መሞትስ ማንን ሊጠቅም ነው ቢያንስ ለአንዳንድ ሰዎች መሞት እረፍት ነው ረባል እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ ይሄ ከንቱ አስበ ሞታ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልተጠቀምካችሁ ሞት እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ምን አባቱ ተጠቅማችኋል ብራም ሞትን ስለማይፈልጉ ይመስለኛል እኮ እየታገታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንኳ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው የትኛው ቤተሰብ ነው በልጁ መሞት የሚያርፈው ስማኝ ለመኖር እየሞከርኩኝ ነው
በቃ ተወኝ። እናንተም ብትኖሩ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። እየሞከርኩኝ ነው ያንተን ቤት። ኧረ ግድ የለም የቤት ኪራዩን ብር ክፈለኝ። ኧረ ግድ የለም ኧረ ተው እስቲ ልለምን እንደው። ኧረ ተው ግድ የለም በቃ ቃስ ብዬ እከፍላለሁ። እንዴ እየሞከርኩ ነው ለመክፈል። በቃ እኔ መሞት አለብኝ እንዴ? እኔስ መሞት አለብኝ እንዴ? የኔን ወርቶ የልጆቼ ወድስ በምን ልምለው? ትምህርት ቤት በምን ላካቸው እንዴ? የአንድ ወር የሁለት ወር ችግር የለውም። የ3 ወር እኮ ነው። ተው እንጂ የኮሜዲያን ያሲኖን ቪዲዮ አይተውት ቢያዩት ኖሮ እንደዚህ አይሉኝም ነበር። እልሃለሁ እንጂ ለምንድን ነው የማልልህ? ስማ መተዳደሪያ እኮ ነው። ልጆቼን ትምህርት ቤት የምልከው እኮ በዚህች ገንዘብ እኮ ደግሞ ይኸውልህ ይሄ ያሳየህ ልጅ ቁም ነገረኛ ነው። ሊነግረን የፈለገውን ቁም ነገር አልተረዳነውም። እሱ ሊያወራ የፈለገው በዚህ ገንዘብ በሚመለክበት ዘመን በዚህ ኑሮ ውድነት ልጆቻቸውን ለማሳደግ ህይወትን ለማሸነፍ ደፋ ቀና ስለሚሉ ወጣቶች፣ እናቶች፣ አባቶች ነው። እዛ ውስጥ ደግሞ እኛ አለን። ሁሉም እየሞከረ ነው። ሁሉም ቸግሮታል። ሁሉም ይርበዋል። እኔ እጄ ሞልቶልኝ እዚህ ቤት በነፃ ኖረ ከሰማይ ባገኘው ጠልቶልኝ ነው። ስራ አገኘ? አላገኘሁም። እየሞከርኩ ነው። አይሰለችም? ቆይ እየሞከርኩ ነው። ከደረጃዬ ዝቅ ብዬ ለመስራት እየሞከርኩ ነው። ሊስትሮ ለመስራት እየሞከርኩ ነው። ከተማርኩበት ሙያ ውጪ ለመስራት እየሞከርኩ ነው። ሰዎች ናቸው አይደል? ተረዱኝ እንጂ እየሞከርኩ ነው። ራሴን ለመለወጥ እየሞከርኩ ነው። ከሀገር ለመውጣት እየሞከርኩ ነው ማለት እየሞከርኩኝ ነው። ስትበደሪ እኮ እግሬ ልሰሽ ነው የተበደርሽው። አትሰሚኝም እንዴ? እየሞከርኩኝ ነው። ብድሩን ለመክፈል ሳይሽ ላለመሳቀቅ እየሞከርኩኝ ነው። አገር ቤት ያለችው እናቴን እሽኮኮ ያደረገኝ አባቴን እሱን ለመክፈል እየሞከርኩኝ ነው። የሰው ሀገር ኑሮ ለመኖር እየከበደኝ እየሞከርኩኝ ነው። ልጄን ከሌሎች ልጆች እኩል ለማድረግ እየሞከርኩኝ ነው። ተወጂ እንጂ ይህን ሁሉ ነገር ለመቻል እየሞከርኩኝ ነው። ለዛ ነው የአንቺን ብድር መክፈል ያቃተኝ። አትበጅኝም ወይ? ሞት በመጣ ቁጥር ለስንቱ ከፍዬ ልቻለሁ እየሞከርኩኝ ነው። እንደሰማችሁት ነው። ይሄን ነገር ለመረዳት እኔም ራሱ በጣም እየሞከርኩኝ ነው። ምክንያቱም እንግዲህ በዚህ ዓለም ላይ ስንኖር የሚሞከርና ተግዛለሙ የሚሰራ ነገር ብዙ እንደሆነ ሁላችንም የምናውቀው ነው። ስንቱን ሞክረን ስንት ነገር ውስጥ እንደገባን ሁላችንም የምንረዳው ነገር ነው። ስለዚህ በዚህ ሰዓት እንደነዚህ አይነት የተለያየ አይነት ነገሮች እየሞከሩ መሆኑን ስናይ አይገባንም። በእውነት በዚህ ጊዜ ሁላችንም መሞከር ሳይሆን የምንችለውን ያህል መጣር ነው ያለብን። በዚህ ዓለም ላይ ሲኖር ማንኛውም ሰው ማንኛውንም ነገር ለማድረግ ሞክሮ ነው የሚያደርገው። ግን ሙከራው መቆም የለበትም፣ መቋረጥ የለበትም፣ መጣር አለበት። ነገር ግን የዚህን ያህል በብሶት መሆን አለበት? አልገባኝም። እስቲ ይህን ነገር በደንብ ለመረዳት እንግዲህ እኔም እየሞከርኩኝ ነው። እስቲ ምን ይላሉ ሌሎችን እንስማ። እየሞከርኩኝ ነው ውስጥ የተደበቀው የኢትዮጵያውያን ጽናት፣ የዘመኑ አዲሱ ደህና ነኝ ቃል፣ ከቀልድ በላይ የሆነው የኢትዮጵያውያን አዲስ የኑሮ መዝሙር። ብዙዎች አባባሏ አሁን ያለበትን የኑሮ ውድነትና ማህበራዊ ጫና በትክክል እንደምትገልጽ ይናገራሉ። እንዴት ነህ ለሚለው ጥያቄ ደህና ነኝ ከማለት ይልቅ እየሞከርኩኝ ነው ማለት የሁኔታዎችን ክብደት በፈገግታ ለመግለጽ አስችሏል። አባባሉ ተስፋ መቁረጥን ሳይሆን በመታገል ውስጥ ያለን ጥንካሬን ያሳያል። ነገ የተሻለ እንደሚሆን ለሚያምኑ ኢትዮጵያውያን እንደ መጽናኛና እንደ ጉልበት እየታየች ትገኛለች። ሁሉም ኢትዮጵያውያን በቃሏ ስር ተሰባስበው ብቻዬን አይደለሁም፣ ሁሉም እየሞከረ ነው የሚል ስሜት እንዲጋሩ አድርጓቸዋል። ያሲኖ በቀልድ መልክ ያጋራት ይህች ቃል ዛሬ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ፣ የሳምንቱ አነጋጋሪ ጉዳይ ሆና ተመዝግባለች። አከራዩም እየሞከረ ነው፣ ተከራዩም እየሞከረ ነው። ሁሉም ህዝብ የኑሮን ውጣ ውረድ ለማሸነፍ እየሞከረ ነው። እናንተስ እየሞከራችሁ ነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እየሞከርኩኝ ነው። እንግዲህ ኮሜዲያን ያሲኖ እንግዲህ በቅርቡ የለቀቀው የ1 ደቂቃ ክሬቲቪቲ የሁሉም የኢትዮጵያ ብሶት ሆኖ ተገኝቷል። በዚህ ሰዓት የአብዛኛው የኢትዮጵያ ህዝብ ጥርሱ ይስቃል እንጂ ውስጡ እርር ድብን ብሏል። በዚህ ሰዓት በኢትዮጵያ ተስፋ ያጡ አብዛኛው ወጣቶች
በስደት አማራጭ አድርጎ በተለያየ መንገድ ወጥቶ ቤተሰቦቻቸውን ለመቀየር እየሞከሩ ይገኛል። አብዛኛው ነጋዴ በዚህ ሰዓት ከሚጠብቀው ግብር በላይ መጥቶበት ግብሩን እንደምንም ብሎ ከፍሎ ንግዱን ለማስቀጠል እየሞከረ ይገኛል። ከታች እስከ ላይ የተሰገሰገ ከክፍለ ከተማ እስከ ደንብ አስከባሪ የተሰገሰገ ሙሰኛ በጠቅላላ ሂናንሽም ነጋዴዎች ቢሆኑ ለነሱ ሙስና እየሰጡ ህይወትን ለማስቀጠል እየሞከሩ ይገኛሉ። በዚህ ሰዓት ማንም አይሞክራለ። ኢትዮጵያ ውስጥ እኮ ማን ተስፋ ያልቆረጣለ? በጣም ከባድ ጊዜ ነው እያሳለፈን ያለነው። እናቶችስ አባቶችስ የተለያዩ ሰዎች ከአቅም በላይ በኤሌክትሪክ በስልክ በተለያየ መንገድ ጫና እየተፈጠረባቸው እሱንም ተቋቁሞ ለመኖር እየሞከሩ ይገኛሉ። በዚህ ሰዓት እኮ ኢትዮጵያ ውስጥ ከ105% ቁርጥ ይቆርጣል፣ 95% ደግሞ ተስፋ ቆርጧል። አይደለም እንዴ? እኔ የሚሰማኝ ይሄ ነው። ዋናው ነገር ግን ኢትዮጵያ ውስጥ እየኖርን ያለነው መንፈስ ቅዱስ ስላለ ነው እንጂ በኑሮ ውድነትማ ቢሆን ኑሮ ተበላልተን እናልቅ ነበር። እየሞከርኩኝ ነው። ትክክል ብለሃል ያሲኑ። ሁላችንም እየሞከርን ነው። አንድ ጊዜ ለመሞት በሚደረግ ኑሮ መሃል ሳይሆን አንድ ጊዜ ለመኖር በሚደረጉ መሞቶች መሃል ነን። አንድ ጊዜ በሁለት እግር ለመቆም በብዙ መውደቆች መንገድ እየተራመድን ነው። ወላጆች ከልጃቸው አርቀውና ደብቀው የሚወዱትን በጊዜ መግባት በምሽት ቀይረው ከልጆች ደስታ ሆዳቸውን አስቀድመው ዕቃቸውን እየሸጡ መጫወቻቸውን እየለወጡ የሕፃኖችን ሆድ መሙላት ደስታቸውን መንጠቅ ከጀመሩ ቆዩ። ዓለም ብዙ አውርቶ በተለያየበት እንዴት 2 ሰከንድ የማይሞላ አውርተህ ተግባባንበት? ያሲኑ የምር ትችላለህ። እኛም ለመኖር በሚደረግ የሞት መንገድ እየሞከርን ነው። ተከራይ እንደሚቸግረው ሁሉ አከራይም ደልቶት ቤቱን አላከራየም። ሰሞኑን ደግሞ ድክመታችሁን መሸፈኛ እየሞከርኩ ነው የምትል ማደንዘዣ እየዋጣችሁ ነው። የቤት ክራይ መክፈል ካቃተህ ቤት አትከራይ፣ ወይም በምትችለው በመጠንህ ኑር፣ ወይም በመጠንህ ተከራይ። ለመኖር የሆነች ማስተዛዘኛ ነገር አትፈልግ። ለራስህ ድክመት የምትወቅሰው ሰው አትፈልግ። እሱ አይጠቅምም። የሚጠቅመው ወጥሮ መስራት፣ መልፋት፣ ጥሮ ግሮ መኖር፣ ከተከራይነት እንዴት ነው መውጣት የሚቻለው ብሎ ማሰብ ነው የሚጠቅመው። ተከራይ እንደሚቸግረው ሁሉ አከራይም ደልቶት ቤቱን አላከራየም። ንብረቱን ያፈራው አፈር ከድሜ በልቶ ጉልበቱን አፍስሶ ጊዜውን ሰውቶ ነው። ምናልባትም ለመብላት እንጂ ለሥራ ያልደረሱ ልጆች ይኖሩታል። ተከራይ ብቻ ሳይሆን አከራይም ይቸገራል። እውነት ነው፣ ሁሉም ይቸገራል። ሁሉም ተቸግሮ ሊሆን ይችላል። ከተቸገራችሁ ለአከራያችሁ እባክህ ታገሰኝ ብላችሁ በትህትና ጠይቁ እንጂ አትቆጡ። ቁጣ ምን አመጣው? መጮህ ካለባችሁም ኑሯችሁን እንዲለውጥ ራሳችሁ ላይ ጩሁበት። የቤት ክራይ ክፈሉ ስትባሉ አይደብራችሁ። ክራያችሁን በወቅቱና በጊዜው ክፈሉ። አሁንማ ሰው ተበድሮ ብድሩን ክፈል ስትሉት እየሞከርኩ ነው ምናምን ብሎ ሊጮህባችሁ ይችላል። መጀመሪያ ለምኑ ተበድሮ ማለት ነው። ስለዚህ እኔ በዚህ ነገር አልስማማም። እንደሰማችሁት ነው። መቼም በዚህ ዓለም ላይ ኑሮን ለማሸነፍ ማንም እንዲሁ የተኛ የለም። ሁሉም እየሞከረ ነው፣ እየሞከርን ነው። አገር ውስጥም ተሆነ ውጭም ተሆነ የትም ተሆነ እየሞከርን ነው። ይሄን ነገር ሁላችንም የምናውቀው ነገር ነው። በቤት ኪራይ እንደ ጨዋታ ተደረገ እንጂ የኑሮ ውድነቱንና የተለያዩ እንግዲህ ያሉትን በኢትዮጵያ ውስጥ ያሉትን ነገሮች ለማንጸባረቅ ነው። ነገር ግን ስንቶቻችን ነን እንግዲህ ከደሞዛችን 2/3ኛውን ለቤት ኪራይ የምንከፍል በውጭ ያለን እና ሄደን እየሞከርኩ ነው ልነው እንዴት አንጠልጥሎ እንደሚያወጣን ሁላችንም እናውቀዋለን። ኑሯችንን ማሸነፍ እንደ ኑሯችን መኖር ያለብን ራሳችን ነን። እውነት ይሄ እየሞከርኩኝ ነው የሚለው ቃል ከፈጣሪያችን ቀን በቀን ጠዋት ስንነሳ ተመስገን ለዚያ በቃ የምንለውን አምላክ የሚጋፋ አይደለም። እኔ ለእናንተ ነው እንግዲህ የምሰጠው። ኮሜንታችሁ ጻፉበት። እየሞከርን ሁላችንም ይሄንንም ነገር ለማስረዳትም ለመገንዘብም እኔም እየሞከርኩኝ ነው። ብዙ አይነት አባባሎች ሊመጡበት ይችላሉ። ብዙ አይነት የህይወት ውጣ ውረዶች ሊሰሙበት ይችላሉ በዚህ ጉዳይ። ነገር ግን እውነት በሙከራ ብቻ የሚታለፍ ነገር አለ? ህይወታችን በሙከራ ብቻ ነው እያለፈ ያለው? ያንንም ለእናንተ ልተው። ምን ማድረግ ይቻላል?
ካልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት ወጣቶች ኑሮ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ። ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካቷን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር ትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖር። ኑሮ ይበቃ። በመጠን መኖርን መልመድ፣ በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባኩ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውቀት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በዓይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። እየሞከርኩ ነው ትላለህ። እየሞከርኩኝ ነው ከዘላፊዎች ጋር ላለመዘላለፍ፣ ሳይጥሉ ሳይወድቁ አልፎ ለማሳለፍ፣ በቀልን ለመሻር ቂምን ለማሸነፍ፣ ፍቅርን ነግዶ አትርፎ ለመስረፍ። እየሞከርኩኝ ነው በንስር አቅሜ፣ ከዶሮዎች ጋራ መጫሬን አቁሜ፣ እንቅፋቶቼን ሳይ ክንፌ ሳይሰበር፣ ህልሜ ሳይቀበር፣ ከፍ ካሉት ጋራ ከፍ አድርጌ አገሬን፣ ከፍ አድርጌ ዘሬን፣ ከፍ አድርጌ ሰው የመሆን ክብሬን፣ ከፍ ብሎ ለመብረር እየሞከርኩኝ ነው አለመሞከሬን። እየሞከርኩኝ ነው፣ እየታገልኩኝ ነው፣ እየታከምኩኝ ነው ለመዳን ከመሜ፣ ሰው በሚባል ህልሜ ለወደቀው ቆሜ፣ ለመቆም ሲጠልፉኝ፣ ለማቀፍ ሲገፉኝ፣ ለመብራት ሲያጠፉኝ፣ እየሞከርኩኝ ነው ሲነክሱኝ ለመሳም። ምን ያስቃል ቀርሳም። እየሞከርኩኝ ነው፣ እየደከምኩኝ ነው ሳልገድል ለመኖር፣ ሳልሞት ሰው ለማለት እየሞከርኩኝ ነው። እኔም እኮ እየሞከርኩ ነው። እጆቿ ሲያጥሩባት እጆቿ ላልሆንላት እናቴ፣ እኔን ለማሳደግ ሲል ለለፋው አባቴ፣ ለነሱ ለመድረስ እየሞከርኩ ነው። በለጋ እድሜ ህይወትን ለማሸነፍ ባገኘሁት ቀዳዳ ሁሉ የሞከርኩ። ልነሳ ነው መሰል መውደቅ አብዝቻለሁ እያልኩ ራሴን እያጽናናው የሞከርኩ ነው። ባገኘሁት ቀዳዳ እየሞከርኩ። አዌ ምን እያደረክ ነው? እየሞከርኩ ነው ቢሰማኝ ደህንነት፣ ጠባሳን ከቸሩኝ ከትናንቴ ስህተት፣ የልቤን ስብራት ከቻልኩኝ ልጠግን፣ እየሞከርኩ ነው መች እኔ ልቦዝን። የህይወት ስንክሳር ደጋግሞ ቢጥለኝ፣ አግኝቶ ማጣቱ ዝቅ አርጎም ቢያሳየኝ፣ ወዶ መለየቱም ተስፋዬም ቢነጥቀኝ፣ እኔ ግን እየሞከርኩ ነው ወድቆ ላለመቅረት፣ ከፈጣሪ ጋራ ዳግም ለመነሳት። ዝም አላልኩ እየሞከርኩ ነው። የሞከርን ነው። እየሞከራችሁ ነው። ሞክር። ካልሆነ ግን አሁንም ሞክር። እየሞከርን ነው። እንግዲህ በተቻለ መጠን እንግዲህ በሚዲያውም በምኑም ሁላችንም እየሞከርን ነው። ህብረተሰቡ ትክክለኛ የሆነ የተሳሳተ ወሬ ይዞ እንደ ትልቅ ነገር እያወራ ራሱን ከማሸነፍ እንዲቆጠብ እየሞከርን ነው። በአጠቃላይ በሀገራችን ላይ እንግዲህ የተለያዩ አይነት ቦታዎች ላይ ባሉ ጦርነቶች ሰላም እንዲመጣ እየሞከርን ነው። በሀገራችን ላይ ያለው ወጣት በሀገሩ በሰላም ሰርቶ እንዲኖር የራሱን ነገር እንዲፈጥር እየሞከርን ነው። ሁላችንም በህይወታችን ውስጥ ብዙ አይነት ነገሮች እንግዲህ እየሞከርን ነው። እኔም በዚህ በሶሻል ሚዲያ በተቻለ መጠን ህብረተሰቡን የሚጠቅም ነገር ለማቅረብ እየሞከርኩኝ ነው። ይሄ ሙከራ ግን መቆም ሳይሆን ወይም በሙከራ የሚቀመጥ ሳይሆን ሰርተን ማሳየትና
ለዛ ለምንፈልገው ነገር ደግሞ ውጤታማ መሆን እንዳለብን ሁላችንም መገንዘብ አለብን ብዬ አምናለሁ። ውድ የዩቲዩብ ቤተሰቦቼ እንግዲህ ሌላውን ነገር ለእናንተ ልተው፣ በኮሜንታችሁ ጻፉ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ። እስቲ አንድ ድሮ እየሞከረ የነበረ ሰው የት እንደደረሰ እንስማ። ምክንያቱም ብዙ ጊዜ በዓለማችንም ላይ እንዲሁም በጣም ትልቅ ተብሎ የተከበረና ለዛ ደረጃ የደረሰበት ምክንያት ሞክሮ ሳይሰለች በመጨረሱ እንደሆነ ሁላችንም እናውቃለን። እሱን እንስማ። መልካም ጊዜ ይሆንላችሁ። ያው ሞክር እምቢ ካለህ ሞክር ነው ጊቭ አፕ የሚለን የጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው። ሞክረነው ካልተሳካ እንዳይቆጨን። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ የላትም። የኔ ውዝደም እሷ ነች ተስፋ መቁረጥ የምትባል። ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ተርጋት እኮ አሸንፏል። ያቺ ተስፋ ያለ መቁረጥ ፖሊሲ እንትኔ የውስጥ እንትን ያችን ወርቅ ያማረች ወርቅ ሜዳሊያ እንዳገኝ አደረገኝ። ስለዚህ እኔ ለሌሎች ወገኖቼ ተስፋ መቁረጥ የሚባል ራሱ ቁረጡበት። ምክንያቱም አንዱ ትልቁ ችግራችን ይሄ ስለሆነ እየሞከርኩ ነው ህይወት ቢቻን እንኳን ተው መንገዴን ጓዛለሁ ቀን ከቀን ትግል ነው ህይወቴ ያልተነገረ ታሪክ በልቤ ወድቄ ተነስቻለሁ ደጋግሜ ማንም አይደርስ ያለውበት ስፍራ እምባ ባይኔ ህልም በልቤ እንትን ቢልም መንፈሴ ይጮሃል